የግብርና ትራንስፎርሜሽን ለማጠናከርና የአርሶ አደሩን የእርሻ ትራክተር ፍላጎት ለማሟላት በትኩረት የተሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ተናገሩ። በአማራ ክልል ምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ከሞፈር ወደ ትራክተር በሚል መሪ ሀሳብ የሜካናይዜሽን ንቅናቄ በማንኩሳ ተካሂዷል። ራሄል ፍሬው በአማራ ክልል የግብርና ትራንስፎርሜሽንን ለማሳካት የመስኖ ልማትን በሜካናይዝድ እርሻ ለማከናወን ያለመ የትራክተር ርክክብና የእርሻ ማስጀመር ስራ በምዕራብ ጎጃም ዞን ማንኩሳ አካባቢዎች ተከናውኗል። ከሞፈር ወደ ትራክተር በሚል መሪ ሀሳብ የተጀመረው የእርሻ ሜካናይዜሽን አርሶ አደሩን ከምግብ አልፎ ለገበያ እንዲያመርት የሚያስችል መሆኑን አርሶ አደሮች ያነሳሉ። እንደ ዳሞት ዩኒየን በ183754 አባል ያለው ዩኒየን ነው። ዛሬ የተረከብነው 11 ትራክተር ነው። እኔ ቀድሙንም ያው ግንባር ቀደም አርሶ አደር ነኝ፣ እጠቀማለሁ በደንብ ወስጄ የቆዩም ወደ 9 ትራክተሮች አሉን። አሁንም ቢሆን ነገም ከነገ ወዲያ ይሄም አባል በሙሉ ቅድም የተጠቀሰው ቁጥሩ እንዲጠቀም በክላስተር እንዲሆን እኔ በፊት በመሆን እንዲጠቀም አርሶ አደሩን የመቀስቀስ ስራ የመስራት ስራ እንሰራለን። ይሄ ትራክተር ማረስ ከጀመርነው ወጣ ገባ የሆኑ አይመቹንም እንጂ ብዙ ዘመን አስቆጥረናል። ይህም ቢሆን ዛሬ በዘር ብዜት ቀበሌያችን ቁጥር 1 ነው። በተለያዩ ሁኔታዎች እንደ ጤፍ ሌሎችም ሁሉ ማምረት የሚችል አካባቢ ነው ያለንና ይሄንን አሁን ትራክተሮቹ እንደውም በቂ አይሆኑ። በምዕራብ ጎጃም ዞን ከ203 ሺህ በላይ አርሶ አደሮችን በክላስተር በማደራጀት የእርሻ ሜካናይዜሽንን በመጠቀም ምርታማነትን ለማሳደግ እየተሰራ መሆኑን የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አግማስ ያንተነህ ያነሳሉ። አርሶ አደሮቹ ተሞክሮ የሚቀያየሩበት፣ አርሶ አደሮቹ ቴክኖሎጂ የሚለዋወጡበት፣ ምርትና ምርታማነትን የሚያሳድጉበት፣ በሪኮሜንዴሽን መሰረት የሚሰሩበት ዋናው ሁነኛው ደግሞ የክላስተር እርሻ ነው ማለት ነው። ስለዚህ በክላስተር እያደራጀን ስንዴን በክላስተር በቆሎን በክላስተር ጤፍን በክላስተር ለመስራት ተሞክሮዋለን። በዚህ አመት ግን በአጠቃላይ የክላስተር ስራዎችን እንሰራለን። በክላስተር ማደራጀት ብቻ አይደለም፣ እነዚህ በክላስተር የተደራጁ አርሶ አደሮችን በማህበር የማደራጀትና የዋጋ የመተመን የመከራከር በፈለጉት ቦታ ወስደው የመሸጥ አቅማቸው እንዲበለጽግ እየሰራ እንገኛለን። በትራክተር ርክክብና እርሻ ማስጀመሪያ ወቅት የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በክልሉ ያለውን የተበጣጠሰ ማሳ በክላስተር በማሰባሰብ አርሶ አደሩን የሜካናይዜሽን እርሻና ዘመናዊ ቴክኖሎጂ ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል። የጎጃም ሜዳዎችን ወደ ትክክለኛ ተፈጥሮ በሰጣቸው ልክ መጠቀም ማለት ነው። የጎጃም ሜዳዎች እንደምታዩት ዛሬ ባለንበት እና በደረስንበት ወቅት እና ቴክኖሎጂ ልክ ለማረሻና ሞፈር ለማረስ በማጭድ እህል ለመሰብሰብ አንመችም እያሉ ነው። ስለዚህ የጎጃም ሜዳዎች ተፈጥሯቸው ትራክተርን ተፈጥሯቸው ዘመናዊ የምርት መሰብሰቢያ ማሽነሪ ይጠይቃል። ስለዚህ ከዛ ሲፈጠሩ ለነበራቸው ጸጋ ማገናኘት ነው የመጀመሪያው ጉዳይ። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ በዞኑ ለእርሻ እየዋለ ካለው መሬት ከ60% በላይ ለሜካናይዜሽን እርሻ ምቹ መሆኑ ተመላክቷል።